አብይ ኦሮሚያን አገርነት የሚገነባ ሰው ድብቅ ነው። እስላም ነው እሱ። ቁርአን ቀርቶ ያደገ ውሸት ነው። ክርስቲያን አይደለም። ምንድነው ሼኩ የሞቱ ጊዜ የሙስሊም መሪ ምንድነው ያለው? 3 ክርስቲያን መሳይ እስላሞች ለቀብር ሄደናል ብሎ የተናገረበት በኢትዮጵያ ቴሌቪዥን። ስለዚህ እስልምና ሃይማኖት አይደለም። በኢትዮጵያኖች ተጭኖባቸው ክርስቲያን ነበሩ። ከወሎ ጀምሮ አፋር፣ ሶማሌ ተጭኖበት ነው። መቋዲሾ ነው እኮ የማርያም ከተማ ነበር የሚባለው። መካና መዲና ክርስቲያኖች ነበሩ። ከመካ ወደ መዲና ሄደ መሐመድ ማለት ምን ማለት ነው? እምነቱን እያስፋፋ ነው። አባራውት እኮ ወደ ኢትዮጵያ ነው የመጣው። እዚህ ነው እኛውንን ያስፋፋንላቸው። መጥፋት ይችሉ ነበር። ስለዚህ አሁን እነዚህ ነው እየተነሱ እያረዱን ያሉ ጽንፈኞች ማለት ነው። መሬት ለመያዝ ነው እንጂ ሃይማኖትን ጠልተውት አይደለም። ኦርቶዶክስን ጠልተውት እንዳይመስል ዓላማቸው አላሁ አክበር ነው የሚያርዱት ሃይማኖት ስላልሆነ ነው። እስልምና የፖለቲካ ኢንቲቲ ስለሆነ ሙሐመድ ፖለቲከኛ ስለሆነ መሬትን የአንድን ሀገር መሬት ለመያዝ በእስልምና በተባለ ተጀቡ ነው የራሳቸውን ሸሪዓ ያቋቁሙ እስላም የሚባል ኮሚኒቲ መፍጠር ነው። አረብ ሀገር ለምን በረሃ ስለሆነ፣ ለምን ኢትፍሩ ስለሌለ፣ ለምን በሬ ስለሌለ፣ ላም ስለሌለ፣ ጤፍ ስለሌለ፣ ማር ስለሌለ፣ ቅቤ ስለሌለ። ስለዚህ ወደ አሜሪካ መጥተው አሁን ደግሞ ይዘውታል። ተነቅቶባቸዋል። ሚኔሶታ ላይ እየተያዙ ነው። ቴክሳስ ዳላስ ፍሪክሶ ቴክሳስ ላይ፣ ሂውስተን ቴክሳስ ላይ እየተያዙ ነው። ሚቺጋን ተይዘዋል። ኒውዮርክ ላይ እየተያዘ ነው። ሰውየውን እየተጠና ነው። እያንዳንዱ ሜየሮች ናቸው። ከየት መጥተው ሜየር ሆኑ? በአሜሪካ ስልጣን ተብሎ የአሜሪካ ህዝብ እየተነሳ ነው። የምን አባት ከእስልምና ነው አሜሪካ አትቀጥላትም። እኛ ክርስቲያን እንግሊዝን አይተናል፣ ፍልስጤምን አይተናል፣ ክርስቲያን ነበር። እዚህ ደርሰዋል። ናይጄሪያን አይተናል፣ ሱዳንን አይተናል፣ ኢትዮጵያን አይተናል። እኛ ጋር ግን አይስፋፉም ተብሎ ፖፑሌሽኑን እያደረገ ነው። እስላሞች ላይ ጥያቄ እያስነሳ ነው። ምክንያቱም እስላም ተስፋፊ ነው። ኦሮሞ እስላም ነው ባይዘው ዋቄፈና ውሸቱን ኦሮሞ በሙሉ ኦርቶዶክስም የለው እስላም። ኦሮሞች አሁን ለምንድን ነው እስላም የሆኑት? አንደኛ 7 እየበዱ 7 ልጆች መውለድ ይፈልጋሉ፣ ዘር ያበዛሉ። ሁለተኛ ኢኮኖሚውን ይዙባል። ሶስተኛው ይገሉና አስፈራርተው እስላም ጭካኔ ስላለው ገለህ ገነት ትገባለህ የሚል ትምህርት አለ እዚያ ተጽፏል። ያ ሆን ብሎ ነው ሙሐመድ የጻፈው። ሙሐመድ is not a prophet. Muhammad was a politician, great politician. Allah Muhammad by the way, he is a great politician on the planet Earth. That's why Muslim right now expand everywhere. They control even all in all. ስለዚህ ኢትዮጵያም እያበቃለት ነው። ኦርቶዶክስን እያስፈሩ እያባረሩ ምናምን ነው። የግራኛ አህመድ እየመጣ ነው። ስለዚህ መታጠቅ አለባችሁ ክርስቲያኖች። ታጥቃችሁ አጸፋዊ ተመጣጣኝ መልስ መስጠት ነው። ጨፍጭፍ ግደል አለ ተመጣጣኝ ወይ እንዲፈሩ ማስቆም። ስለዚህ አማራ ምንድነው ማድረግ ያለብን? ይሄ አሁን አርሴናል እያለ የሚዘለው ሁሉ አማራም አለ። በእርግጥ ኦሮሞች አሉ፣ ግን በዋናነት ጉራጌ ነው የሚመራው። ይሄ የብርሃኑ ነጋ ሴል ነው። አማራን ይጠላዋል። አማራ እኮ የለም ያለ እኮ ነው። አማራ ብሔር የለም ብሏል እኮ እሱ ራሱ እንዳንዳርጋቸው። ይሄንን አሁን ምንድን ነው የምናደርገው? ጥይት አንተኩስባቸው። የምንተኩስባቸው ረሃብ ነው። ስም አማራ ነኝ እኔ። በጣም የፖለቲካው ሊቅ ነኝ። ወደድክም ጠላህም እኔ ሚዲያ የማይሰጠኝ ለውጥ እንደማመጣ ስለሚታወቅ ራሱ አማራው ሌባ ስለሆነ ራዲካል ለውጥ ማምጣት አይፈልግም። በቃ አማራ ታሪኩን ሪስቶር ለማድረግ አማራ ታሪኩን ለመመለስ ምንድነው ማድረግ ያለበት? እኛ ምንድነው ማድረግ ነው? ብሔርተኛ ነው መሆን ያለበት። ኢትዮጵያ የሚለው ማቆም ነው። ስንገደል ኦርቶዶክስ የሚባል ነገር የለም፣ እስላም የለም፣ አማራ ነን ነው። እስላሙም ስትገደል አማራ ስለሆንኩ ነው። ለዜናም ስትጠየቁ እኛ አማራ ሆነን የተገደልነው። እንዴት ኦርቶዶክስ ስላለ? ኦርቶዶክስማ ኦሮሞም አለ፣ ኦርቶዶክስማ ትግሬም አለ። ዋጭ በርባሪ ማቲያስ ጌታቸው አሰፋ ያስቀመጠው እኮ ነው። ገንዘብ እኮ እያሸሸነ ራሱ ሲኖዶስ አቋቁሞ ለአማራ ደግሞ ኢዶንኬር ተዋጋ ይለው ሃይ እንደሳ እንልም ነው የሚል። ምንድነው ማድረግ ያለብን? እህሉን ማስወደድ ነው፣ በሬውን ማስወደድ ነው። ክትፎ 25,000 ብር ይገባል። 1 ሚሊዮን ስታደርገው ክትፎውን 6,000 ብር አለ። ክትፎ እኮ 6,000 ብር ነው።
ምን ይሆናል? 25 ሺህ ብር ይገባል። ከዚያስ የጉራጌ መርካቶ ላይ ቁጭ ብሎ እየናቀን የሰበሰበውን ገንዘብ ፎቁን እናሸጠዋል። አያርስማ ጉራጌ መሬት የለው። ኦሮሞ የስራ ባህል የለው። የፈለገው ቢሆን ኦሮሞ አያመርትም። እዚያው አሩሲ አካባቢ ወለጋ ያለው አማራ ነው፣ ሸዋ ላይ ያለው አማራ ነው የሚያመርተው። ስለዚህ በሙሉ ቡልጋ ምናምን የሚባል ደብረ ዘይት፣ ናዝሬት በሙሉ ሽምብራኩሬ በሙሉ አማራዎች አላቸው። ወለጋ፣ ቄለም፣ ሐረር፣ ባሌ፣ ጎጃም፣ ጎንደር አራቱ ክፍለ ሀገር ተው ይይዘዋል። ይሄ በሙሉ ምርቱን ወደ ከተማ መውጣት ያቆማል። እዚህ ጋር የሚሳደቡት እነማን ናቸው? የተነቃባቸው ናቸው። እነዚህ ከተሜዎች ናቸው እና ትግሬዎች ኦሮሞች ናቸው። እነዚህ ኦሮሞች ራሱ ብልጽግናዎች ማለት ኦህዴድ ኦነጎች ናቸው። ለምን እየተንበጫበጩ? በተለይ ከተሜው ጉራጌው ይሄን ይደነግጣል። ጉራጌ እህል የለው፣ ጉራጌ ምርት የለው። የሚያመጣልህ እንሰት ብቻ። ቃጫ ፈቅፍቆ ያለ ያበላ ያመጣል። ቃጫውን ይበላ። ኦሮሞ ቡናውን ሸምጥጦ ይብላ። ጤፍ አንሰጠውም። ጤፍ በጣም ከባድ ነው ለማምረት፣ 365 ቀን ይፈጃል። ይሄንን ጤፍ በቀላል አንሰጠውም። ያውም ኦርጋኒክ እኮ አሜሪካ እኮ በጣም ተፈላጊ ነው። በግራም ነው የሚሸጥ እኮ እንዴ! ጀርመን እኮ በግራም ነው የሚሸጥ ጤፍ። ከቡና በላይ ነው። ቡና ያን ያህል እየተሸጠ ለምንድን ነው ጤፍ ቡና 400 ሺህ ብር እየሸጥክ ጤፍ ለምን ነው በ30 ሺህ ብር የሚሸጠው ካላችሁ የአማራ ንብረት ስለሆነ። መሀይም ናኦድ የምትባል አትላክ ማን ነው? ናኦድ ምናምን አትላክ የመሀይም ልጅ። እነዚህ እኮ እንቅልፌን ትቼ እኮ እኔ ለአማራ ወጣት ነው ለአማራ ፋኖች ነው የምነግራቸው፣ ለአማራ ነጋዴዎች ነው። ነጋዴ ሆዳም አቱ ገና 70 ሺህ ነገ ሲገባ ቀድመህ ትሸጠው አትሽጠው። ዝም ብለህ ብር አላችሁ ጸጥ በሉ ለማሸነፍ። ነገ ቻይና ትነግዳላችሁ። አማራ ወደ ስልጣን ሲመጣ አንተ እኮ ነገ አሜሪካን ሀገር ማዕድን ትልካለህ። የአማራ ነጋዴ አማራ ገበሬ እኮ ትራክተር ይታጠቃል። ስለዚህ ምን እናደርጋለን? አማራው ያንን ሲይዝ ምን ያገኛል ጥቅም? አንደኛ መንግስትን ያንገዳግደዋል፣ ይጥለዋል። ሁለተኛ ከተማ ይራባል፣ አመፅ ይነሳል፣ ያለ ተኩስ እንገባለን። ሶስተኛ ገንዘብ ስለምናገኝ ትራክተር እንገዛለን፣ የውሃ መምጠጫ ውሃ ፓምፐር እንገዛለን። አያችሁ፣ ጄኔሬተር እንገዛለን። ልጆቻችን የገበሬ ልጆች ወደ አረብ ሀገር ለግርድና ይሸጡ። እንደውም አረብ ሀገር ያሉትን ገበሬው ይመልሳቸዋል። ኩንታል ጤፍ 250 ሺህ ስታስገባ አስበዋል። ቅጥቅጥ መኪና 4 ሚሊዮን ብር ትገዛለህ። መኪና አለህ፣ ገበሬው መኪና አለው፣ ገበሬው ትራክተር አለው፣ ገበሬው ውሃ መቅጃ አለው፣ ገበሬው ቲማቲም በጓሮ አለው። ዘመናዊ እንዴ! እስራኤል እኮ ትንሽ ሀገር ነች እኮ። በረሃ የሲና በረሃን እኮ ብርቱካን እያበቀሉበት ነው። አማራ እኮ በጣም የሚገርም ሀገር ነው። የጮቄን ውሃ ይዘህ ትጨነቃለህ እንዴ? አባይ እኮ የኛ ነው። አባይ የኛ ነው። ከዚህ በኋላ ኒኩሌር መታጠቅ ብቻ ነው የሚገባ። አማራዎች አገር እየሆነ ነው። ኦሮሞም ሀገር መሆኑ አይቀርም። ትግሬ የሚሄዱ አይቀርም። አማራ ሰብን ከፍቶ ሀገር ይሆናል። ይበታተን ኢትዮጵያ። ምን አገባን እኛ? who cares? እንዲህ ስንላቸው በ1983 በልጆች 1991 አማራ ግራ አይገዛኝም እገነጠላለሁ ቢል ኖሮ ተመርክከው ኦሮሞና እነሱን አስልጣን ወሰድ ነበር የሚሉት። አህያ ህዝብ ነው። ዝም ብሎ የኦርቶዶክስ ያለው ቀጠለ። አሁን ግን መነጋገር ያለበት ገበሬው ሁሉን ይይዛል፣ ፋኖ ይታጠቃል፣ አድማ በታይና ፋኖ ማታ ይሰራል፣ ወደ ማዕከላዊ መንግስት እንደደረው አብይ በራሱ ጊዜ አማራ ነው አገሩ በኢትዮጵያ አማራ ነው። የብሔር ብሔረሰቦች እኮ የበላይ ጠባቂ አማራ ነው። ፊደል አስቆጣሪ ተኳሹ አማራ ነው። ወደቡ እሱ ነው። ኤርትራዊ ምናምን እኮ ተሰልፍ እንዳለ 2 ሚሊዮን ወደ ኢትዮጵያ ገብተዋል እኮ። አሁን እኮ ጠቅላይ ሚኒስትር ነው ያጣ ነው፣ ንጉስ እኮ ያጣ ነው። ኤርትራን ጠቅልሎ የሚያመጣ ሰውየውን በድሮን መጥቶ ካምፑን መጥቶ በአውሮፕላን ይሄን አድዋ ያሉትና እነሱን ምሽግ መጥቶ አገር ማድረግ እኮ ነው። አብይ እኮ ያን ማድረግ ይችላል። እነሱ በጦርነት አለ መጡ
አሁን ኤርትራኖች መጣውልናል የጉምኛ ራበን ብለው መጣዋል። ስለዚህ ኤርትራ ለምን ትነካዋል? ቀጥታ መሪያቸው መምታት የጦር እንትናቸውን አውድማ ታደርገዋል። ከዚያ የኢትዮጵያን ጦር ወስደህ ታሰፍረዋለህ። አሰብ ቀይ ባህር ላይ አሜሪካ ምን አገባኝ? አሜሪካ ያለም ህግ ጥሶ ከተኮሰው እኛ ምን ተኩስበታለን? እንደ አማራ እኮ ጀግና ነው፣ ይተኩሳል። የጣሊያን እኮ እኛ እኮ ጦርና ጋሻ ይዘን እኮ አሸንፈን እንተካለና በልመት ይችላል። ያን ሊያረጉ አይችሉም። ያለም ህግ አይፈቅድም። ያሸነፈ ኃይል መንግስት ይዞ ይቀጥላል። አሜሪካኖች ገና ፋኖ ነው የሚፈልጉት። በመብራት ደግሞ የራሳቸውን አሸንጉል ለማስቀመጥ ይመጣሉ ወደ አማራ። ምን አገባል? ከአሜሪካ ጋር ዲል እናደርጋለን። ነው ዛሬ ስንሞት አንድም አያውቀን። አማራ የሚባለውን ረስቶታል። እልቂቱን ያያሉ እኮ በሳተላይት ደቡብ አፍሪካዎች ያውቃሉ፣ ናይጄሪያ ያውቃሉ። ዛሬ ስማርት ግብጽ እኮ ያውቃል። ጠላት ነው። ሱዳን እኮ ያውቃል። እዚህ ጎን ላይ የአማራን ጭፍጨፋ የማያውቅ የለም። ጎግል ላይ ሁሉም ያነባል። ኢትዮጵያ ውስጥ ቴንሽን ኤትኒክ ቴንሽን ስትል አማራ ነው ጭፍጨፋ ይመጣላቸው። ንጉሶች የማናቸው አማራ ነው ይላል። ያን ሀገር ለ3000 ዓመት ገዝቷል ይላል። ይሄን ያውቃል አፍሪካ። ስለዚህ ምንድነው የምናደርግ? ከአሜሪካ ከአውሮፓ ጋር እየተስማማን አብረን አፍሪካን ዲያመንዱን ማውጣት ነው። ሀያል መንግስት በምስራቅ አፍሪካ እንዲመሰረት አሜሪካ ይፈልጋል። ለምን? የእስላም አክራሪነትን ለማስቆም። አማራ ደግሞ ይሄንን ያግተዋል። በደንብ የሚያግደው እስላም አክራሪ ኢትዮጵያ ውስጥ ደረቱን ነፍቶ አማራ እየገዛ አይንቀሳቀስም። ስለዚህ አሜሪካ አማራ በብራት ይፈልገዋል። እስላምን አይወዱትም። እስራኤል አማራን ነው የሚረዳው። እስላምን እንዳይስፋፋ የእስላም ጽንፈኛ እንዳይገባ ማለት ሚድልስቶችን ማለት የኢትዮጵያ እስላምና የኢትዮጵያ እስላም የትም አትሄድም። አይዲዮሎጂ እንዲቀይር ማስተማር ነው። ይሄ አሁን የሚያርደውን ታስተካክለዋል። ሌላ እስላም ግን እንዳይመጣ ይቆማል። ያሉትም ይወጣሉ። ኢትዮጵያዊ ያልሆኑ ተነቅሎ ይወጣል። እዚያው አማርኛ ይቻላል። ንግዱን ተነቅሎ እናስወጣዋለን። ከዛ አክራሪ እስላም እንዳይፈጠር አማራ ይጠብቀዋል። አሜሪካ እኛን ትፈልገናለች። ጀግና ህዝብ ነው፣ ተኳሽ ህዝብ ነው፣ መምራት ያውቃል። ወደ ታሪኩ ከመለስ ነው አማራ ጀግና ህዝብ ነው። ስለዚህ አሁን ምን እናደርጋለን? እህልን እናግዳለን። ጤፍን 250 ሺህ ማስገባት አለብን። የ40 ሺህ 50 ሺህ አንተ ሆዳም ቶሎ አትሽጠው። ዝም ብለህ በአንድ ቀን ማወጅ ጤፍ 250 ሺህ ነው። በቃ ከተሜው ለምን አይንጫጫም? አብይን የመረጠው እሱ ነው። ገበሬው ያዘው አናውቃችሁም በለው። ገበሬው እኮ ሞኝ ነው። ጉራጌ ኦሮሞ ቆምጨ እያለው ፎቴ እያለው እሱ ግን እዚያ ምን እንደሚል ዘመዶች እንዲሁ ከተሜው ተራበ፣ እኛም እየተራብን ነው። ከተሜው ተራበ። ለምን አፈር ድሜ አይበላ? አይወድም እኮ ገበሬው። እንዴት እንደሚንቅ ብታዩ ከተሜው እንዴት እንደሚያንቋሽሽ ፎጣ ለባሽ እያለ ሰገጤ እያለ ጉራጌው ዘበኛ እያለ ባህሪያ ይላል እኮ አሁን አማራ ንጉስ ዘሮችን ሰርቫንት ይላል። ይሄን አድርገን የጉራጌዎችን ቢሊዮነሮች ገንዘብ መረከብ፣ የዘመነኛ ኦሮሞችን ገንዘብ መረከብ፣ የከተሜውን ገንዘብ መረከብ፣ አማራ ትራክተሩን መግዛት፣ ልጆቹን ወደ ትምህርት ቤት መላክ፣ ንጹህ ውሃ መጣት መቆፈር በማሽን አካባቢውን ማልማት፣ ወንዝን መጥለፍ። ገበሬው ምን ይሆናል? እንደ ቴክሳስ ገበሬ እንደ አሜሪካ ሀብታም ይሆናል። ከተሜው ድሃ ልክ አሜሪካው ከተሜ ድሃ ነው። ገበሬው ፕራይቬት ጀት አለው፣ አውሮፕላን አለው፣ መርከብ አለው፣ የባህር መቅዘፊያ አለው። ሽንኩርቱ እንደ ጉር ነው፣ ድንቹ እንደ ጉር ነው፣ በሬው እንደ ጉር ነው። ጠቅላላ አበባው የሱ ነው፣ ውሃው የሱ ነው፣ ኦርጋኒክ ምግቡ የሱ ነው። በቃ ገበሬ ነው የሚከበር እዚያ ሀገር። እኛ ሀገርም አማራ 85% ገበሬ ስለሆነ የኢትዮጵያ ሕዝብ አማራውን እኮ እንደዚያ የሚባለው ገበሬ ይሉታል፣ አልተማረም ይሉታል። እንዲማር አይፈቀድማ። ህንድ እኮ ተምሯል። ለምንድን ነው የኢትዮጵያ 85% መሀይም የሆነ? አሁን ደግሞ 5% ጨመረ፣ 90 ገባ። በጦርነቱ ምክንያት አሁን ደግሞ 3 ዓመት
ለምንድነው እንደዚህ የሆነ ስለ አማራ ነው። በአማራ በኢትዮጵያ ክፍል ያለው አማራ አልተማረም። ከመንግስታዊ ስልጣን አሽሽተውታል፣ ገፍተውታል፣ ከቤተ መንግስት አርቀውታል፣ ከትምህርት አርቀውታል። ስለዚህ 85% ኢትዮጵያ መሀይም ነው የሚሏችሁ ኦሮሞን አይደለም፣ ትግሬን አይደለም። በቁጥር ትንሽ ናቸው ኦሮሞዎች፣ ራሱ ማይኖሪቲ ነው። ባይዘው ኦሮሞ በጣም ማይኖሪቲ ነው። ነገ በሞጋሳ በዳን ሳይገባ አማራ ሲመጣ እርግጠኛ ነኝ ሁሉም አማራ ነው። አማርኛ የቻለ ሁሉ አማራ ነኝ ይላል። ዝም ብላችሁ ታዩታላችሁ። ኦሮማራው ራሱ ኦሮሞ ያለበት ኦሮሞ ነኝ አይልም። እናቱ አማራ ወይ አባቱ አማራ ከሆነ የአማራ ነው። ለምን ይጠብቃችሁ? እናቱ አማራ ነች፣ እኔ አማራ ነኝ ነው። አባቱ አማራ ነው፣ እኔ አማራ ነኝ ነው። አማራ ስላልመጣ ነው። አማራ ወደ ስልጣን መምጣቱም አይቀርም። ሲመጣ ግን ወላይታው እኔ አማራ ነኝ ይላል። አሁን ወላይታዎች ባይዞይ አማራ ነን ነው የሚሉት። በአብዛኛው ወላይታን ስጠይቃቸው አመለካከቶች ሁሉ አማራ ነው። ከምባታው ሳይቀር አመለካከቱ አማራ ነው። አሁን ከምባታዎች እኮ እኛ አማራዎች ነን እያሉ ከጎንደር ይሄንን እያሉ እኮ ሀዲያዎች ይሄን አታውቁም? ሀዲያና ከምባታ እኮ አሁን ዘር እያጠኑ ድሮ መጠን በነፍጠኝነት የቀረነን እንጂ እኛ ከየትም ከሱዳን አልመጣም። መልካችን ይዩት፣ አማራ ነው። ደግሞ አማራ ነው የሚመስሉ እኮ መልካቸው። አሁን ከምባታ አይተዋል እንዴት እንደሚያምር? ሀዲያውን አይታችኋል? ወላይታዎች በጣም ነው የሚያምሩ እኮ የጎጃም ሰዎች ናቸው። ፋክት እኮ ይሄ ነው። ስለዚህ እኛ ከጎንደርና ከጎጃም የመጣን ነው እያሉ እነ ነዋይ ደበበ ከየት ነው የሄዱት? ከሰሜን እኮ ነው የሄዱት። የነፍጠኛ ልጅ እኮ የነፍጠኛ ልጅ እኮ ዘፋኞች በሙሉ ከሐረር ምናምን አማራዎች ናቸው። በነፍጠኝነት የሄዱ ናቸው። አያቶቻቸው ነፍጠኛ ነበሩ። ጠመንጃ ይዘው የገቡ ናቸው። ያሰለጠኑ ናቸው። ነዋይ ታዲያን ዘፈን የሚዘፍን ከየት ያመጣው ይመስላል? ያን ሁሉ ግጥም ኦሮሞያን ይገጥማል እንዴ? ሊገጥም አይችልም። ጥላውን ገሰሰ ለምንድን ነው የሚገጥመው? ጎጃሜ ነው ያሳደገው ከህፃንነቱ ጀምሮ። የጎጃም አማራ ትልቅ ባለሀብትና ባለአባት ነው ያስተማረው። ለዚህ ነው ጥላውን በጣም ዘፋኝ ነው። አማርኛው የሚገርም ነው። ኦሮሞያን ትግሬ ሊዘፍኑ አይችልም። ወላይታ ሊዘፍኑ አይችልም። ወሲ ሊል ይችላል። ዞሮ ዞሮ እያልን ያለ ነው እህሉን ያዝ አማራ ስታስርበው ምን ይሆናል? ባላንስ ትሆናል። የገበሬው ምርት በሙሉ በ1000% መጨመር አለበት። የዛሬው ፖለቲካ ይሄ ነው። የሚናገር ሰው ካለ 1 3 5 ሰው ልስጥ። አንዳንድ ደቂቃ ጨርሻለሁ። ዱርዬ ነው ፊቱ ቆመብኝ ማለት ምን ለማለት ነው? ማይም ይሄንማ ታውቃለህ አንተ ልክስክስ ምን ታርጊያለህ? ምን አባይ ቆም በለ ደም ስር ይቆምብን። እንደዚህ አይነት ሰዎች ነው ይዘን ምን እንቀሳቀሰው ማይሞች። ኦኬ ጨርሻለሁ። ከተመቻችሁ ተመቻችሁ፣ ካልተመቻችሁ አልተመቻችሁ። እስኪ አማራዎች ሆናችሁ ወይ ንጹህ ኢትዮጵያኖች ይሄ የትግል ስትራቴጂ እኛንም ነፃ ያወጣናል። የወያኔ መንግስት ሙሉ በሙሉ የብልጽግና መንግስት ይወርቃላችሁ የምታስቡ እስኪ የስ በሉ፣ አዎ በሉ፣ ወይም አንድ ቁጥር አስላዩ። በሶስቱ ተጠቀሙ። ያልኩት ነገር ትክክል ነው አይደለም? አማራዎች ካላችሁ ትክክል ነው አይደለም? የስ ፖለቲካዊ ነው። ምን ጠመንጃ ተኳኮሰ በጉራጌ ላይ? ምን ከኦሮሞች ጋር አተኳኮሰን? ከትግሬ ጋር ሁሉም ነገር በእጃችን ነው። አማራ የሚፈልገው ጫው ነው። እሱ ደግሞ አፋር ጀግና ህዝብ ነው። በእውነት በእስልምናው እኮ ራሱ ዜዶንኬራ አፋር እኮ ዜዶንኬራ ጀግና ህዝቦች ናቸው። አቋማቸውም እንዳማራ ነው። ጀግንነታቸውም እንዳማራ ነው። አፋር እኮ እንደዚያ ነው። የድሮ እኮ ሃይማኖት ተጭኖበት እኮ ወሎዬ እኮ የቤት አማራ ሰዎች ናቸው እኮ አፋሮች ባይዘውን አማራ ናቸው እኮ ሃይማኖት ተጭኖባቸው። አፋር የጥንት አማራ ነው። አጋዚ ነው። ውሸት ነው። ከየመን አልመጣም፣ ከየትም አልመጣም። አፋር ኢትዮጵያዊ ነው። እስልምና በኃይል ተጭኖበት እኮ ነው። አማራ እኮ ነው። ለዚያ እኮ ነው ተኳሾች የሆኑ። ለዚያ እኮ ነው ባንዲራውን የሚወዱት። አፋራውን የኛ ህዝብ ነው። የአፋር ጫውን በዚህ በወሎ በኩል እናስገባዋለን በቤት አማራ። ምን ችግር አለው? ክልሉን ከያዝ ማን እንተኩሳለና በዚያ በኩል እንደ ወርቅ ንግድ ይመጣል። በቃ ጫው ብቻ ነው አማራ የምትፈልገው። ምንም ሌላ የምንፈልገው አንድም ነገር የለም። ነዳጅ ነው በሱዳን እናመጣለን። በቃ እኮ አገር ሆን ማለት እኮ እናርበደብዳቸዋለን።
ስለዚህ አሁን ምንድነው የምናደርገው እኛ? ትግሬ የሚባለውን ኃይል ማባረር ከክልሉ ሙልጭ አለ። ይሄ ወያኔን ማለት ነው። እነሱ መዋጋት እያታለሉ ነው ሊመለሱ ማለት ነው። አይሆንም። ስለዚህ አሁን አማራ ምንድነው ማድረግ ያለበት? ምርቱን መያዝ ነው። በእጅ ነው። የጮቄን ውሃ ይዘህ 3000 ወንዞች ይዘህ አባይና ጣናን ይዘህ እንዴት ትረባለህ? አማራ ቅርሶቹ ያንተ፣ ላሊበላ ያንተ እንዴ! አክሱም እኮ ያንተ ነው። ነገ እኮ ስንጠነክር አክሱም የኛ እኮ ነው። አክሱምን ተዋግተን ካላመጣን ታዲያ ምንድን ነው? ትግሬ እኮ አድዋ ውስጥ ነው ያለው። አክሱም እኮ የአጋዚ ነው፣ የተንቤኑ እኮ ነው። አክሱም እኮ የእንደርታው እኮ ነው፣ የኢሮፕ እኮ ነው፣ የአማራው እኮ ነው፣ የአገው እኮ ነው። ስለዚህ አክሱም እኮ የኛ ነው። ነገ እኮ እንዋጋለን። እኛ እኮ ከእንደርታ ህዝብ ጋር እኮ ችግር የለብንም። እኛ እኮ ከተንቤን ህዝብ ጋር እኮ ችግር የለብንም። እስኪ ተንቤን ለጠይቀው አማራን እኮ አይናገሩም። አንድ ህዝብ ነው እንዴ? የአድዋ ወንበዴ እኮ ትግሬ እኮ ነው የሚጫወትብን። አማራ እንደዚህ አድርገህ ሰፋ አድርገህ አስብ። ትግሬ እንደ ሙሉ ትግሬ ጠላት እንዳይመስል ኖ። አድዋ ውስጥ የተፈለፈሉ ናቸው ወያኔዎች፣ ከየመን የመጡ ናቸው። ፋክት እኮ ነው። ሂዱና የተጻፈው መጽሐፍ ይሁ እስኪ አንድም የተንቤን ሰው ትግሬ ነው በለው፣ ግንባርክን ነው በጥይት የሚፈልጥ። የምን አባት ትግሬ ነው የሰራተኛ አለውም ይላል። እኔ መጤ ነኝ እንዴ? የሀገሪቷ መስራች ነኝ ይላል። እንዴ ትግርኛ ምናምን ቀላቅለው እኮ አሁን ከግዕዝ ከምን አውጣጣው እኮ ጭነውባቸው። ፋክቱ ነው። ኢሮፕን ጠይቀው እስኪ ትግሬ ናቸው ወይ በላቸው። አንድ ኢሮፕን አጋዚ የምን አባት ትግሬ ነኝ የሚል በጥይት ይመታል። የተንቤን ሰው የንጉስ ዮሐንስ ልጆች እናንተ ትግሬዎች ናቸው ብትባል ኦረ በስማ ትግራይ ውስጥ ሂዱ። ስለማውቅ እኮ ነው። የዮሐንስን ዘሮች ያሉላን ዘሮች ሂዱና ጠይቋቸው። እንኳን ሌላ የስዩም መስፍን ዘሮች አጋዚ ናቸው። ለዚህ እኮ ነው ተለይተው የተገደሉት። ስዩም መስፍን፣ አባይ ፀሐዬ ለምን ተገደሉ? ለምን ስብሐት ነጋ ባልጋ መጡት? እነሱ ኢትዮጵያዊ ብሔርተኛ ትግሬ አጋዚ ስለነበሩ ነው። አበበ ተክለ ሃይማኖት ምንድነው? አጋዚ እኮ ነው። ስዬ አብርሃም ምንድነው? አጋዚ እኮ ነው። አድዋ አይደለም እኮ። ለዚህ እኮ ነው ስዬን የመጡት። አይገባችሁም እንዴ? አጋዚ ትግሬዎች ናቸው እነዚህ። አማራዎች ማለት ናቸው። አማራው ተራራው እኔ አማራው ተራራው እያልን እንፎክራለን አለ ማን? ስብሐት ገብረ እግዚአብሔር። ያውም የታወቀው ጸሐፊ ትግሬ ነው አይደል? ምን ማለት ይመስላል? እሱ አልሰማም በቴሌቪዥን ገሞራው እኔ አማራው እያልን ነው የምንፎክር ትግሬዎች። ምን ማለት ይመስላል? የተንቤኑ ሰው አማራ ነው እያለ አጋዚ ነው ማለት። አሁን አልገባችሁም? አማራው ራሱ በብዛት ወጣቱ ዝም ብሎ ትግሬ በሙሉ መስሎታል። አይደለም። የአድዋ ወያኔዎች ናቸው ችግሩ። የሻዕቢያ ኤርትራኖች ናቸው ችግሩ። የተንቤን ህዝብ አጋዚ ነው፣ አማራ ነው። ይሄን አታውቅም እንዴ? አሁን ብዙ ስናገር ታሪክ ስለማታነቡ እኮ ነው። የመጽሐፍ እያነበብኩ ነው። የጥንት መጽሐፎች አጋዚዎች ናቸው እንዴ። የእንደርታውን ሰው ቴዲ ሪዮት ሚዲያን አትጠይቀውም እንዴ? ስለ ትግሬ አገልጋይ ነው የሚለው እኮ። አብርሃ ደስታን አትጠይቀውም እንዴ? ለምን አብርሃ ደስታ ጠፋ? አብርሃ ደስታ እኮ ትግሬ ማለት ሰርቫንት ነው፣ አክሱም የአማራ ነው ስላለ እኮ ነው። አማራ ካሉን አትነግስም ነው ያለ። ትግሬ በፍጹም በዚያ ጊዜ ትግሬም የሚባል የለም፣ አገርም የለም፣ ቋንቋም የለም ነው ያለ። ግዕዝ ነው እኛ ስላለ እኮ ነው። አሁን እኮ ኮርኩሞ አጥፍቶታል። ወያኔ ገላለሁ ብሎት እኮ አፉን ዘግቶ እኮ ተደብቋል። እንግዲህ የሰውዬ ዩኒቨርሲቲ መምህር ነው። የአድዋ ትግሬ እኮ አይደለም እሱ፣ ኢትዮጵያዊ አጋዚ ነው። ለዚህ ነው ማወቅ አለባችሁ። ተንቤኑን መለየት አለባችሁ። ኢሮፑን፣ አገውን ይሄን ካለየ ነው ከአድዋ ወንበዴዎች ከትግሬ ህዝብ የሚባለውን አጋዚው ጋር እንጋጫለን። ለዚህ ነው ይሄ ህዝብ የትም አይሄድም የምላችሁ። አጋዚ ትግሬን የት ትልከዋል? አገሩ ነው። ከየመን አልመጣ ከምን አልመጣ፣ እዚሁ የነበር የአክሱም ባለቤት ነው። የካሌብ ልጆች ናቸው። ቋንቋችን ግዕዝ አጋዚያን እንባላለን። የግዕዝ ቋንቋ ተናጋሪ ማለት ነው። እነዚህ ከደቡብ የመን የመጡ ትግሬዎች ናቸው እኮ ቀላቅለውት
በኃይል ይዟቸው እኮ ነው ተንቤኑን ለስንት ሺህ ዓመት 1000 ምናምን ሆኗል። ትግሬ ከመጣ 1000 ሞላ ሊሞላ መሰለኝ እንደ 15 ዓመት ቀረዋል ነው ሞላ። የኢትዮጵያ ታሪክ የሚለው መጽሐፍ አንብባችሁታ ትግሬ ስንት ዓመት ነው ከመጣ? 1000 ሊሞሉ ባይዘው መለስ ዜናዊ እኮ we are የመን የሚል እኮ ቪዲዮ ላሳያችሁ። እኔ እኮ የመናዊ ነኝ ይላል። ከጋዳፊ ጋር ቁጭ ብሎ ስብሰባ ላይ ሲጠየቅ ጋዜጠኛው እኔ የመናዊ ነኝ ይላል። ጋዳፊ ራሱ የሳም የመንቱ ነው እኮ የሚል ይሄን እኮ ስላላያችሁ እኮ ነው። ለዚህ ነው የአድዋ ትግሬ ኢትዮጵያ ልናደርገው አንችልም። ቆርጠን ወደ አስመራ ወይ መላክ ነው ወይ ደግሞ አስመራ እንዳለ ደግሞ በስምምነት ማምጣት። ያ ካልሆነ ኢትዮጵያ እንደ ኢትዮጵያ አይቀጥልም። የአድዋን ትግሬ ተዋግተን ያውም አንድ ወረዳ ነች ተዋግተን ወደ ኤርትራ ራሳችን እነሱ ባይፈልጉት እኛ እየተኮስን ሄደን እንቆርጣቸዋለን። ቆርጠን መስመር አስምረን በሉ ኤርትራ ይሄ ሀገራችሁ እነዚህ የአድዋ ትግሬን ውሰዱልን ወያኔዎች እናንተ ናችሁ ብለን መመለስ። ከዚያ ውጭ ግን ተንቤኑ ጠላቴ ነው ካልክ፣ እንደርታው ጠላቴ ነው ካልክ፣ ኢሮፑ አክሱሙ ጠላቴ ነው ካልክ ችግር ነው። አክሱም ራሱ አጋዚ ነው። ሐቁዬ ነው። አሁን ትግራዋይ የሚባሉ እየተንጫጩ ነው ከታች። ትግራዋይ የባሪያ ማንነት ነው። ተጋሩ የባሪያዎች ተጋሩ ማለት ተገረ ሰራተኛ ሰርቫንት ከሚል የመጣ እነሱም ያውቁታል። እምነትም የላቸው። የካራ እምነት የፀሐይ እምነት ነው የሚያመልኩ። ሐቁዬ ነው። እግዚአብሔርን ያውቁ። ስለዚህ አጋዚ ትግሬዎች ትግርኛ ስለተናገሩ ትግሬ አይደሉም። ለምሳሌ የወልቃይት ሰው ትግርኛ ይናገራል፣ ግን ትግሬ ነው እንዴ? አማራ ነው። የራያ ሰው ድብና አድርጎ ትግርኛ ይናገራል፣ ግን ትግሬ ነው እንዴ? አይደለም። ምንም አያውቅም አማርኛ። አማራ ነው። በኃይል ተይዞ ታሪክ እንዲየሆነ የመጣ ነው። ስለዚህ አጋዚ ትግሬን በፍጹም ጠልተን አማራዎች የትም አንገባ። ዘራችን ይሄ ዝም ብሎ ለማስመሰል ለፖለቲካ እንዳይመስል። ነገ ታዩታላችሁ። ህዝቡ ሆ ብሎ ነው ይመጣል። አጋዚ አማራ ነው፣ ባሪያ አይደለማ። መገዛትን አይወድም። የተንቤን ሰውን ብታየው እንደ አማራ ነው። አስተታጠቁ፣ አተኳኮሱ፣ አስተራረሱ፣ አበላሉ፣ ቋንቋው ሲቀድስ ግዝ እና ይሄን ህዝብ እንዴት ትለየዋል? የአድዋ ወንበዴዎችን ነው መቃወም ያለብን። መታገልም መታኮስም ያለብን ከነሱ ጋር ከወያኔዎች ጋር ማለት ነው። 1 ሚሊዮን አባል አላቸው። እነዚህ ጠላቶቻችን ናቸው። አገው እኮ የኛ ህዝብ አውቆ እኮ ነው። አገው ሸንጎ ቅማንት ኮሚቴ የሚሉ ቅማንት እኮ ሃይማኖት ነው። የጥንት የአብርሃም እምነት የሚከተሉ ናቸው። አይ ላቭ ኢት። እኔም እሱን ነው የምፈልገው። እንደውም ሃይማኖት እኔ በቀይር በቀጥታ እኔ አይሁድ ነው የምሆን፣ ጂው ነው የምሆን። በ10 ትእዛዛት ብቻ ምኜ ቁጭ ነው። የአዲስ ኪዳን ምናምን እንኳን ሃይማኖት አልቀይርም እንጂ ሃይማኖት አዲስ ኪዳን ፖለቲካ ነው ብዬ ቁጭ ነው። የድሮ አሁን የሚሳካላቸው እስራኤሎች ዓለምን እያንቀጠቀጡ ያሉት ጂው ስለሆኑ ብሉይ ኪዳንን ስለሚያመልኩ ነው። በ10 ትእዛዛት ብቻ ነው የሚያመልኩ። ይሄ ጳውሎስ መልእክት ወደ እንጦጦ ወጣ፣ ወደ ምናምን ወደ እንጭጮ ተራራ ገባ አያውቅልም እስራኤል። ለዚህ ነው እስራኤል አሁን እስላምን ቂጡን እየወጋ ቆለጡን እየቆረጠ እየበተነው። ለምን ካልከ ትክክለኛው እምነት የነሱ ነው ብዬ ነው የማምነው። እኔ ብዙ ጊዜ ብዙ መጽሐፍ ያነባለሁ። ትክክለኛው እምነት የአይሁድ እምነት ነው ብዬ ነው የማምነው። ቀይጠውብን ነው። እኛም እኮ ተድባበ ማርያም ነበረች፣ በርጦ ለማርያም ነበር፣ አክሱም ጽዮን አለ፣ ባህር ዳር አለ፣ ምንድነው ጣና ገዳም አለ፣ ተድባበ ማርያም ይባላል። ውሸት ነው እንዴ? ንጉሶች የሚቀቡ በሱ ነው። ከአክሱም መጣው ምናምን ከዚያ ከአምስቱ ነው ከአራቱ ተሰብስበው እኮ ነው የኢትዮጵያን መሪ የሚቀቡት። እኔ ትክክለኛ ነው ምን ያ ሲፈርስ ነው እኛ ኢትዮጵያ ፈረሰ። ኢትዮጵያ ህዝብ የተራበው ግርማ ሞገስ ያጣው ንግስናን ሲያፈርሰው፣ ደርግ የተባለ መጥቶ ወያኔ መጥቶ ሲያፈርሱት፣ አማራ ግሬሱ ሲጠፋ አማራ ማሩን በላ። ኢትዮጵያም ይኸው እያከከረው ቂጡን ንጉስ ጠልቶ። ስለዚህ የንጉስ ስርዓት ቢመጣ እንደውም ኢትዮጵያ ተጠቀሜታል። አሁን ንጉስ ኢትዮጵያ ውስጥ ቢመጣ በረከት ነው። ምክንያቱም ንጉስ በእግዚአብሔር ነው የሚሾሙ። በሜሮን እኮ እንደ አብይ አህመድ አክራሪ እስላም ጴንጤን እያለ አይመጣማ።
ከዚህ ቅዱሳን መጣው ጳጳሳት መጣው ድንግሎች መጣው የሚባርኩት እግዚአብሔር መንፈስ ያለባቸው ይበረግድልሃል። ጭንቅላት ግን መሪ እንድትሆን እግዚአብሔር በካህናት ላይ ያድራል። ለዚህ ነው አሁን የአማራ ነገስታት በገዙ ጊዜ ጥጋብ ነው። ኃይለ ሥላሴ ራሱ አገር ያስከበረ ነው። ነጭ አፈንድዶ የሚሰግድለት ነው። ለምን ይመስላል? አማራ ስለሆነ እኮ። ለምን ይመስላል? ንጉስ ስለሆነ ነው። ለምን ይመስላል? ሜሮን ስለተቀባ ነው። ንጉስ ሚካኤል እኮ ራስ አሊ ነው። ራስ አሊ ደብሮት እኮ ነው እስልምና የቅዘናም እምነት ነው ብሎ ሚካኤል በሚል በመጽሐፍ ቅዱሱ መጣ፣ ነገሰ። ንጉስ ሚካኤል ተባለ። ግን እኮ ራስ አሊ ነው። ራስ አሊ ደብሮት ነው እስልምና። ሜሮን ተቀብቶ የወሎ ንጉስ እሱ ክርስቲያን ሆነ። ነገም እኛ እስላሞችን እናነግሳለን። ለምን አይነግሱ? ኦሮሞ እስላም ለምን አይነግስ? የትግራይ እስላም ለምን አይነግስ? የአማራ እስላም፣ የአፋር እስላም፣ የሶማሌ ለምን አይነግስም? ሜሮን እንቀበዋለን። ገብረ እግዚአብሔር፣ ሚካኤል፣ ዳዊት እያል ቀብተን እናነግሷለን። ክርስትና ስም እንሰጠዋለን። ንግስናው በዚያ ስለሚሰላ አይ መሐመድ ይለኝ ብዬ ነግሳለሁ። አይ አይቻልም፣ ምንም አይቻልም። ከድር ተብሎ መንገስ አይቻልም። ገብረ ምናምን 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 መባል አለበት። ስለዚህ ገበሬው ምርቱን ከያዘው፣ ገበሬው ምርቱን ካሳደገ፣ ከተሜው ከተራበ፣ ሀብታሙ ስላለው እያመጣ ይከፍላል 250 ሺህ ጤፍ። አማራ ከቡና በታች እንዴት ይሸጣል ጤፍ? አንድ ኩንታል ቡና ስንት ነው? ስንት ብር ነው አንድ ኩንታል? ጋይዝ እናንተ ነው የምጠይቃችሁ። አንድ ኩንታል ቡና ስንት ነው? ወይ 1 ኪሎ ቡና ስንት ነው? እናባዛው። የአማራን ህዝብ እንዴት የኢኮኖሚ ጄኖሳይድ እንዳደረጉበት ልንገራችሁ። ትግሬና ኦሮሞች ተባብረው ቡና ስንት ነው ኢትዮጵያ ውስጥ? አንደኛ ደረጃ ቡና ስንት ነው? ቡና 1700 አየው 1800 ትክክለኛውን ተነገሩ። ቡና ስንት ነው? ኦኬ 1800 1820 ኦኬ 1800 ይዘነው 1800 ሲባዛ በመቶ 180 ሺህ ብር። አየው ቡናና ጤፍ ግን አይገናኝም። ቡና ለአምሮት የምትጠጣው ነው፣ ጤፍ ግን ለሰውነት የምትበላው ነው። አየው የአማራ ገበሬ እንዴው ቶ በዝቅተኛው እንያዘው 140 ቡና በመቶ አባዘው በመቶ ኪሎ ስንት ነው? 140 ምንድን ነው? ይቅርታ 18 ሺህ ልላችሁ። ቡና ስንት ነው በኪሎ? በኪሎ ስንት ነው? 700 1600 1600 ይበዛል። 1600 ሲባዛ በመቶ 160 ሺህ ብር። ጤፍ ስንት ነው የሚሸጥ? ጤፍ ስንት ነው የሚሸጥ? ጤፍ እና ቡና አንድ አይደለም። ጤፍ ዓለም የፈለገው ኦርጋኒክ ምግብ ነው። ቡና ምንም ማለት አይደለም። ቡና ማለት መጠጣት ይችላል። ጤፍ ግን ሳትበላ እንጀራ አታልም። ቡና ማነቃቂያ ነው። ጤፍ ግን ነፍስ መያዣ ነው። ጤፍ ስንት ነው? ሀየው 15 ሺህ ብር። ተመልከት። ለዚህ እኮ ነው በምንም ታምር የአማራ ገበሬ ከዚህ በኋላ ምርትን በመያዝ 250 ሺህ ነው መሆን ያለበት። ቡናና ጤፍ አንድ አይደለም። ቡና ከጤፍ በ1000% ያክል ይበልጣል። እንዲያውም ጤፍ 500 ሺህ ነው መሆን ያለበት። አንድ ኩንታል ጤፍ 500 ሺህ ነው። ሳይበላ ኢትዮጵያዊ ለምን ገደል አይገባም? ገበሬው አማራው እየተናቀ፣ ገበሬው ኦሮሞ እየተናቀ፣
ገበሬው አፋሩ እየተናቀ ገበሬው ቤንሻንጉል እየተናቀ በእውነት አማራ ብቻ አይደል ገበሬ ኢትዮጵያ ገበሬ እየተናቀ ወላይታው እንዴ ወላይታ እኮ አንደ ፋርሰው የሚያርሱ እኮ እንዳማራ ለምዶ ሂዱ ከምባታ እንዴት እንደሚያርሱ ያርሳሉ እኮ በኃይለኛው ጤፍ ይዘራሉ። ገበሬው ባላገር እየተባለ መሀይም ቆንጨ እየተባለ መሀይም ቋላቀር እየተባለ ከተሜው አይቀጥልም ነው። ሀብታሙ ለእስላም ሀብታም እኮ ብታየው በየቀኑ ነው በየ3 ቀኑ እኮ ጠቦት የሚያርደው። ከዚያ ደግሞ አወዳይ ጫት ነው መረቆን ጠጥቶ ቁጭ የሚለው። ይሄን ታውቃላችሁ። ማታ ደግሞ እስኪው ነው ይዞ ቁጭ የሚለው። ምንም አይሰሩም። ከፍተኛ ገንዘብ ነው ያላቸው። ስለዚህ ገበሬው የእነዚህን ገንዘብ ማምጣት ነው። ይበላሉ። እነሱም አላቸው። በሬ 1 ሚሊዮን ይገባል፣ ዝም ብሎ ይከፍላል። ምንድነው ዓላማው? ገበሬው ኢኮኖሚካሊ ስትሮንግ እንዲሆን ማለት ነው። ምን እንዲያደርግ? ከበሬ ወደ ትራክተር እንዲገባል። ትራክተር ሲገባስ ምርታማነት ይጨምራል። ወደ ውጭ ደግሞ ኤክስፖርት ያደርጋል። የኢትዮጵያ ገበሬ ምን ሆነ? ሀብታም ሆነ። የኢትዮጵያ ገበሬ ምን ሆነ? ኤክስፖርት ያደርጋል ኦርጋኒክ ምግብ ለዓለም። ተረጂ ሳይሆን ይረዳል። ትምህርት ቤት ይሰራል፣ ሆስፒታል ይሰራል፣ ዩኒቨርሲቲ ይሰራል፣ መምህር ይቀጥራል። ነጮችን ቀጥሮ ማሰራት ይጀምራል። ነጭ መጥቶ አዲስ አበባ ዩኒቨርሲቲ ማስተማር ይጀምራል። ነጭ ፕሮፌሰር ዶላር ነው፣ ገንዘብ ነው። ቡና ይሸጣል፣ ጤፍ ይሸጣል፣ ሰሊጥ ይሸጣል፣ ውሃ ይሸጣል። ውሃ እኮ በዓለም ላይ ፉጂ የሚባል ውሃ አለ። አንዲት ሃይላንድ ውሃ $7 ነች። አስበዋል። የኛ እኮ አባይ የገነት ውሃ ነው። አባይን ብቻ ማሽን ተክለን ሳናጣራው ክሎሪን ብቻ ጨምረን ብንሸጠው ያዋጣል። ነጮች እኮ ስንት ማጣራት ተደርጎ ነው። አባይ ቀላል የሆነ ፊልተር ይኖራል አፈር የሚያስቀር፣ ከዚያ ክሎሪን ብቻ መጨመር ይታከማሉ፣ ለዓለም ይሸጣል። የጮቄ ዋስ ምንጭ ነው። ይሄ ደግሞ ማንም እንዳያየው ፋኖ ጠብቀው። ማንም ባለ ሀብት የጮቄን አማራ ስልጣን ላይ ካልወጣ ኦሮሞ ልቆፍር ብሎ ቢመጣ፣ ትግሬ ልቆፍር ብሎ ቢመጣ፣ ጀርመን ልምጣ ቢል ኖ የአፍሪካ የውሃ ማማ ነው። በተለይ ጀርመኖች እየተንቀሳቀሱ ነው። ወደዚያ መረጃው አለኝ። እየመጡ ይለካሉ፣ ውሃውን ሰርች ያደርጋሉ። ኖ እነሱ አንድ እግራቸውን ከተከሉ አችላቸው በሚሳኤል መተዋል። ስለዚህ አሁን ምንድነው የጮቄን አካባቢ ነጭ የሚባል እንዳያጠና ወደዚያ አካባቢ ካለ የስናን ፋኖ መድፋት ነው። እርምጃ ተወስድበታለህ። ኢትዮጵያዊ ባለሀብት ቢመጣ ምናልባት እነወርቁ አይተን አማራዎች ከመጡ ነው እውነት ለአማራ ተብሎ የተሰደዱ ቢሊዮነሮች ነው። እና አበባው ደስታ ለአማራነታቸው የተሰደዱ ነው። እነዚህ ሰዎች መጥተው እናልማው ሲሉ ነው። ምክንያቱም የኛ ሰዎች ናቸው። ለምን $1 ትሪሊዮን አይዝቁትም? ምክንያቱም ገበሬውን ነው የሚያለሙ። አማራ ናቸው። ትግሬ እኮ ትግሬ ነው፣ ኦሮሞ ኦሮሞ ነው። ስለዚህ በፍጹም የጮቄ ውሃ ከአማራ ቢሊዮነሮች ውጭ። የመጀመሪያው ደግሞ አማራ ስልጣን ፋኖ ካልመጣ የጮቄ ውሃ አንዱንም ሊትር አይሸጠው። ለዓለም እንደ ነዳጅ የዛሬ 20 ዓመት 15 ዓመት 5 ሊትር ነዳጅ በ1 ሊትር ውሃ ይቀየራል። እመነኝ፣ ውሃ ስኬርስ አጋጥሞታል ዓለም። አሁን ባለፈው ጦርነት ሚድልስ ላይ ኢራን ተፈርቷል። የሳውዲ አረቢያን የውሃ ክምችት በሚሳኤል ሊመቱት ነው ተብሎ ተንቀጥቅጠው ነበር። ያ ተመታ ማለት እኛ ሀብታም ነው። ነዳጅ በውሃ ነው የምንቀያየረው። 1 ሊትር በ1 ሊትር ውሃ ነው የምንቀያየረው። 1 ሚሊዮን ሊትር እንሰጣለን፣ 1 ሚሊዮን ሊትር ነዳጅ እንቀበላለን። ወይ ደግሞ በ2 እጥፍ እናደርጋለን። ነዳጅ አይጠጣማ፣ ውሃ ይጠጣል። ነዳጅ ምን ያደርግልናል? እኛ መኪና የለን አማራዎች ምን አለን? በባዶ እግራችን በአህያ ምን ሄድ ነው እስከምናድግ ራሳችን መኪና እስከምንሰራ ምን ያደርግልናል? ስለዚህ የዛሬው አጀንዳችን ኢኮኖሚን በራስ መያዝ፣ በክልል ውስጥ ያሉት ትግርኛ ተናጋሪ ሰላዮችን ጠርጎ ማስወጣት፣ ሀብት ንብረታቸውን መንጠቅ። ፋኖ ተግባሩ ይሄ። አንድ ሻዕቢያና ወያኔ ምግብ ቤት ከፍቶ በእንተ ስለማምላክ ብለን ጉራጌው መለመን የለብንም። ይሄ ቦታ የኛ ነው፣ ውጣ መባል አለበት። ዛሬ እኮ በአማራ ክልል አስጎብኙ እኮ ራሱ ጉራጌ ነው። እነሱ ሀገር ግን ሄደ መስራት አይችልም። ኦኬ
ትግሬ ላይ ሄደ መስራት ኤርትራ ውስጥ መስራት ይችላል ነው። ስለዚህ ጨርሰናል። ተመችቷችኋል? ይሄ ነገር ይቀጥል። ይሄ ቅስቀሳው ይቀጥል ወይ? የአማራ ልጆች ካላችሁ እንቀጥልበት። በዚህ ሬዲዮማ ቢኖርንማ አሁን እኮ ገበሬው ቁጭ ብሎ ይሰማው ነበር። ልቡ ነበር የሚሞቀው የአማራ ገበሬ። የአማራ ፋኖ ይሄን ቢሰማ ልቡ ይሞቃል። ድሃ አድርገውታል። ማን ይነግረዋል? ሪሶርስ አለን፣ የኛ ነው። እስካሁን አማራ መሪ ስለሌለው ነው። እኔ አማራ መሪ ብሆን በ5 ዓመት አስፓልት በሙሉ ቀበሌዎች ደረጃ 1 የጠበቀ አስፓልት ይገናኛል። ቀበሌ ነው እኮ የምልህ፣ ወረዳ አይደለም። ቀበሌ ከቀበሌ አስፓልት ይሰራል። በ5 ዓመት $100 ቢሊዮን መድቤ 100 ቢሊዮን ሚሊዮን አላልኩም፣ ቢሊዮን ዶላር ነው መድበው 100 ቢሊዮን ዶላር ለመንገድ ፕሮጀክት ብቻ የማስገባው ደግሞ እስራኤሎች ናቸው። በመንገድ ስራ አንደኛ የኛ ሰዎች ናቸው። እስራኤል ለእስራኤል ነው የምሰጠው። ሃይዌይ ፍሪዌይ ምን ዩኒቨርሲቲው ምኑ። እኔ አማራ መሪ ብሆን የኦሮሞን ቡና እንፈልግ፣ የኛ ሰሊጥ፣ የኛ አባይ ውሃ፣ የአባይ መብራት የኛ ምንም አንፈልግ። በአባይ መብራት ብቻ ቀድመን እንበደራለን። 200 ቢሊዮን ዶላር እንበደራለን አማራዎች። 4ቱን ክፍለ ሀገር እስከ አዋሽ ድረስ እስከ ወለጋ ድረስ እንዘረጋዋለን። ማንም ያግደን። ጠመንጃ ታጥቀናል። እኔ አማራ መሪ ብሆን ይሄን ነው ማረግ። ስለ ኦሮሞ ስለ ትግራይ አያገባኝ። ከዚያ በኋላ ነው ወደ መሀል ሀገር ወደ ኦሮሞች ሀገር ደግሞ እንደነሱ ወራ ምን ሄደው እንደ እስራኤል ከፍ ስንታጠቅ ቦምብና ፈንጅ በደንብ ድሮን አምረት ስንጀምር ወደ ኦሮሞች እንሄዳለን። ያ ይቀር። የጥንት ርስቶቻችንን ወደ አክሱም እንሄዳለን። አማራ እስራኤሎች እኮ ከስንት ሺህ ዓመት በኋላ ነው የመጡ። ዛሬ እስላምን ዙሪያውን ቂጡን ቆርጠው አባረውታል። እስላም እኮ ከአውሮፓ የወጣው ከ750 ዓመት በኋላ ነው። አይገርማቸው? ኦሮሞ ስንት ዓመት ነው ከመጣ? 460 እየሆነ ነው። እስላም የተባረረ መቼ ነው? በ750 እና በ800 ዓመት ነው የወጡት። የተሰፈሩ ቱኒዚያ፣ የተሰፈሩ ኢጅፕት፣ የተሰፈሩ አልጄሪያ። መልካቸውን ይዩት። መጤዎች ናቸው እኮ ሚድልስ ናቸው። ገብታችኋል? ከ750 ዓመት በኋላ ነው እነ ስፔን እነ ኢንግላንድ ቂጣቸውን ቆርጠው በሚጥሚጣ ብልቶ ያባረሯቸው እስላሞችን። ዛሬ ደግሞ ተመልሰው መጥተው ኢንግላንድን እየያዙት ነው። ሜየር ሁሉ ደርሰዋል። አሁንም ደግሞ የመቷቸው። ኦሮሞ መቼ ነው የመጣው እንዴ? በ16ኛው መቶ ክፍለ ዘመን 400 ዓመት እኮ ነው። ይመለሳል ማለት ነው። ኦሮሞ ማለት ስንት ነው ቁጥሩ? 10 ሚሊዮን አይሞላም። ጠቅላላ በበዳሳ በሞጋሳ የገባ ብቻ ነው። አባገዳ እየተባለ ቅቤ እየተደረገለት እንደ ታማኞ በየኖ እያፈነደደ ጨፌ እየያዘ ይገባል። ወደ የብሔሩ ይመለሳል። ኦሮሞ በቁጥር 5 ሚሊዮን አይሞላም። እኛ ይሄንን እናደርገዋለን ማለታችን አይደለም። ይሄንን ኦሮሞዎች ስጋት እንዲያድርባቸው ነው። ፋኖም አሃ እንዲህ ነገር አለ እንደ ለካ 750 ዓመት እየማ ኦሮሞ 400 እያረደኝ የሚል ቅስቀሳ እያረኩብ ነው። ይቺ ንግግር አሁን ተቆርጣ በሚሊዮን አማራዎች ጆሮ ገበሬው ውስጥ ይገባል። ስናይፐር ታጠቃል። እንደዚህ ነው እንዴ? ለካ ስፔኖች ያባረሯቸው እንግሊዞች ከ800 ዓመት በኋላ ነው ያለ ሞታ ይባላል አሁን ነገር። ከዚያ ምሁራኖች ልጆቻቸው አሉ ዶክተሮች ሲጠይቋቸው የታሪክ ባለሙ አዎ ትክክል ነው እና ኦሮሞ እነዚህ የሚገሉን ታዲያ መጤ ከሆኑ ለምንድን ነው የማናባራቸው የሚል ሀቁ ነው። ኦሮሞ ማወቅ አለብን። መጤ ነህ። በእኛ ይሁንታ የምትኖር ህዝብ ብትኖር ኦሮሞ ነህ። እንደውም ትግሬ ይሻላል። 1000 ዓመት አልፎታል እንዴ። ምን ነካ ኦሮሞ? ኦሮሞ እኮ ሀገር አይደለም። የኦሮሞ እኮ ሰነድ ተጽፎላል እኮ አባባሪ የሚለው እኮ በግዕዝ ቁጭ አድርጎታል። ከየት ነው የመጣ ኦሮሞ? ከቦረና የት አልፈህ ታውቃለህ? ቦረና እኮ ትንሽ ቦታ ተከለዚያች ጋር የምትኖር ነበር ነው። ዛሬ እኮ በታሪክ አጋጣሚ ነው ይልማናና ድንሳ ግራኛ አመድ ሲወረን ወሎ እያልክ የቀየርከው። ህዝቡ ግን አማራ ነው። ጥቂት ኦሮሞች አሉ። ኦሮሞ ጠላታችን አይደለም፣ ግን ኦሮሞች ይሄም እንዳለ አማራ እያሰበ እንደሚቀጥል የተማሩ አማራዎች አሁን እየሰሙ ነው። የአማራ ብሔርተኛ እኮ እየሰማ ነው እንዴ፣ እንደዚህ ነው እንዴ የሚል ነገር እየሰማ ነው።
እኔ ነገ ልሞት እችላለሁ ላልኖር እችላለሁ። ይህች ንግግር ግን በዩቲዩብ ላይ ቁጭ ስላለች የአማራ ተማሪዎች እንደ ሞዴል አድርጎ ታያላችሁ። ከዛሬ 50 ዓመት በኋላ ይማሩበታል። የኔን ይሄን ንግግር እንደ እስራኤል እየተፈለገ ይሄ ሰውዬ ምን ብሎ ነበር? ሞጣ ቀራኒዮ በሚል ስም ይንቀሳቀስ የነበር ምን ይል ነበር ተብሎ ሪሰርች ሰራ። ቪዲዮ ደግሞ አሁን ደግሞ ዘመኑ ይኸው መጥቶ ቁጭ አድርጎ ዩኒቨርሲቲ ላይ ቁጭ ብሎ ይማራል። አባቶቻችን ለካ ያለቁ እንደዚህ አልሰማ ብለው ነው። እንደ ፍልስጤሞች እኮ እንደዚህ ናቸው። ተው እየተባሉ ኧረ እንደው ለእግራቸው መዘርጊያ ለአልጋ ያሽጡላቸው እንደው ምን ያደርጋል ወባ ነው እያሉ እስራኤሎች እየመጡ ነጮች፣ እንደውም እኮ አይሁዶች አሉ የአውሮፓ ነጮች እየመጡ ገቡ። አሁንስ ከ13000 ስኩዌር ኪሎ ሜትር ስንት ገባ? 85 ገባ። 75 ነበረ 10 ጨመረ። ጋዛ ሰርጥ ተጨመረላቸው። አሁን የሚያስተዳድረው እስራኤል ነው። ፍልስጤም ይጠፋል። ባይዞ ፍልስጤም አይቀጥልም። ፍልስጤም ሀገር አይሆንም። ህዝቡ ተበትኗል። ለዚህ ነው ኩርድ ተበትኗል። ማን የበተነው? አክራሪ እስላም ኦርቶዶክሶች ነበሩ፣ ክርስቲያኖች ነበሩ፣ በትነውታል። አሁን አማራ ነው የቀራቸው እስላሞች። እስላም ለምን ይጨፈጭፋል? መሬት ላይ መንቀማት። የማን አይዲዮሎጂ ይዞ? የግራኝ መሐመድ። የማን አይዲዮሎጂ ይዞ? የአልሻባብን፣ የአይስን፣ የቦኮ ሃራም፣ የሙስሊም ብራዘርሁድን። እስላም ሃይማኖት አይደለም። Islam is not religion. It's a political entity which is created by Prophet Muhammad. Muhammad was not a religious person. Muhammad was a politician, a great politician, and his ideology created 1.5 billion people in the planet Earth. Islam is not religion. Islam going to someone country, they invade, but they're going to entire the community peacefully, and they change their ideology. Step by step, they control the whole economy, including trading, merchandise, and after all, they try to give you their ideologies, I mean, Muslim religion. They say, politely, Islam asking you, you wanna be a Muslim or not? If you say no, they catch you by force, and after that you will be slave. The Quran say that, the English version. It say again, if you not approve that to be a servant, they kill you. That's the Muslim leaders told us through mainstream television. ይሄ እኮ ነው የተናገሩት። ስለዚህ እስልምና ሃይማኖት አይደለም። በኢትዮጵያኖች ተጭኖባቸው ክርስቲያን ነበሩ። ከወሎ ጀምሮ አፋር፣ ሶማሌ ተጭኖበት ነው። መቋዲሾ ነው እኮ የማርያም ከተማ ነበር የሚባለው። መካና መዲና ክርስቲያኖች ነበሩ። ከመካ ወደ መዲና ሄደ ሙሐመድ ማለት ምን ማለት ነው? እምነቱን እያስፋፋ ነው። አባራውት እኮ ወደ ኢትዮጵያ ነው የመጣው። እዚህ ነው እኛውንን ያስፋፋንላቸው። መጥፋት ይችሉ ነበር። ስለዚህ አሁን እነዚህ ነው እየተነሱ እያረዱን ያሉ ጽንፈኞች ማለት ነው። መሬት ለመያዝ ነው እንጂ ሃይማኖትን ጠልተውት አይደለም። ኦርቶዶክስን ጠልተውት እንዳይመስል ዓላማቸው አላሁ አክበር ነው የሚያርዱት ሃይማኖት ስላልሆነ ነው። እስልምና የፖለቲካ ኢንቲቲ ስለሆነ፣ ሙሐመድ ፖለቲከኛ ስለሆነ መሬትን የአንድን ሀገር መሬት ለመያዝ በእስልምና በተባለ ተጀቡ ነው የራሳቸውን ሸሪዓ ያቋቁመው እስላም የሚባል ኮሚኒቲ መፍጠር ነው። አረብ ሀገር ለምን በረሃ ስለሆነ፣ ለምን ኢትፍሩ ስለሌለ፣ ለምን በሬ ስለሌለ፣ ላም ስለሌለ፣ ጤፍ ስለሌለ፣ ማር ስለሌለ፣ ቅቤ ስለሌለ። ስለዚህ ወደ አሜሪካ መጡ። አሁን ደግሞ ይዘውታል፣ ተነቅቶባቸዋል። ሚኔሶታ ላይ እየተያዙ ነው። ቴክሳስ፣ ዳላስ፣ ፍሪክሶ ቴክሳስ ላይ፣ ሂውስተን ቴክሳስ ላይ እየተያዙ ነው። ሚቺጋን ተይዘዋል። ኒውዮርክ ላይ እየተያዘ ነው። ሰውየውን እየተጠና ነው። እያንዳንዱ ሜየሮች ናቸው። ከየት መጥተው ሜየር ሆኑ? በአሜሪካ ስልጣን ተብሎ የአሜሪካ ህዝብ እየተነሳ ነው። የምን አባት እስልምና ነው አሜሪካ አትቀጥላትም። እኛ ክርስቲያን እንግሊዝን አይተናል፣ ፍልስጤምን አይተናል፣ ክርስቲያን ነበር። እዚህ ደርሰዋል። ናይጄሪያን አይተናል፣ ሱዳንን አይተናል፣ ኢትዮጵያን አይተናል። እኛ ጋር ግን አይስፋፉም ተብሎ ፖፑሌሽኑን እያደረገ ነው። እስላሞች ላይ ጥያቄ እያስነሳ ነው። ምክንያቱም እስላም ተስፋፊ ነው
ኦሮሞ እስላም ነው ባይዘው ዋቄፈና ውሸቱን ኦሮሞ በሙሉ ኦርቶዶክስም የለው እስላም ኦሮሞቻው ለምንድን ነው እስላም የሆኑት? አንደኛ 7 እየበዱ 7 ልጆች መውለድ ይፈልጋሉ፣ ዘር ያበዛሉ። ሁለተኛ ኢኮኖሚውን ይዙባል። ሶስተኛው ይገሉና አስፈራርተው እስላም ጭካኔ ስላለው ገለህ ገነት ትገባለህ የሚል ትምህርት አለ እዚያ ተጽፏል። ያ ሆን ብሎ ነው ሙሐመድ የጻፈው። ሙሐመድ is not a prophet. Muhammad was a politician, great politician. Allah Muhammad by the way, he is a great politician on the planet Earth. That's why Muslim right now expand everywhere. They control even all in all. ስለዚህ ኢትዮጵያም እያበቃለት ኦርቶዶክስን እያስፈሩ እያባረሩ ምናምን ነው። የግራኛ አህመድ እየመጣ ነው። ስለዚህ መታጠቅ አለባችሁ ክርስቲያኖች። ታጥቃችሁ አጸፋዊ ተመጣጣኝ መልስ መስጠት ነው። ጨፍጭፍ ግደል አለ ተመጣጣኝ ወይ እንዲፈሩ ማስቆም ወይ ማባረር ሊሆን ይችላል። ያን ራስ ታውቃለህ። ተመጣጣኝ እርምጃ አስፈላጊውን የሆነ እርምጃ ለመውሰድ ኦርቶዶክሱ መታጠቅ አለበት። አብይ ያድነው። አብይ የኦሮሚያን ሀገርነት የሚገነባ ሰው ድብቅ ነው። እስላም ነው እሱ። ቁርአን ቀርቶ ያደገ ውሸት ነው። ክርስቲያን አይደለም። ምንድን ነው ሼኩ የሞቱ ጊዜ የሙስሊም መሪ ምንድን ነው ያለው? 3 ክርስቲያን መሳይ እስላሞች ለቀብር ሄደናል ብሎ የተናገረ በኢትዮጵያ ቴሌቪዥን። ይሄ ንቀት ነው። እስላም ነው። አክራሪ ነው። በጣም አክራሪ ነው። ጅማ ላይ ያርድ ነበር አብሮ አኖሌን የሰራው እኮ እሱ በሊቀመንበርነት በጣም አማራኝ ይጥላል። የቦሮ ሜዳን ሲያወራ በኦሮሞኛ ሰምተዋል። እናርዳለን እኮ ነው የሚለው። ሙራዮ ላይ ያሳረደው እኮ እሱ እንዲፈራ ወታደሩን ፑሻፕ ያሰራ አውቆ ነው እኮ ምን አይነት መሪ መጣ እንዲባል። ልክ እንደ መንግስቱ ኃይለ ማርያም ያችን አጥንቶ መጻፍ ነው የመጣ። ተራ እኮ ልጅ ነው ግን ቀለደበት አማራ። እኔ አብይ እኔ እኩያ አይደለም። አብይ በእውቀት በጣም ነው የሚበልጠው። በጣም ደደብ ነው። በጣም ደግሞ ኦሮሞ ነው። በዘርም አንገናኝ። በጣም በልጧል። የጀግና ዘረኝ ሽንታም የደሃ ልጅ ነበር። ስለዚህ አብይ አህመድ እኔ በእውነት አብይ አህመድ እና እኔ እንገናኝ አንችልም። እውቀትም አንገናኝ። በትምህርትም እሱ 7ኛ ክፍል እኔ ስፔሻል ክላስ ማሪ ነበርኩ ልጅ። አብይ እኔን ሚሉት ጫማ ጠራጊ እኔን በፍጹም የሚደርስብኝ ሰው አይደለም። እኛ ጊዜ ጥሎን ዝቅ ያለ ስራ ሰራን ኢትዮጵያ እንጂ እኔ አብይ he's not compatible to ሞጣ ቀራኒ by any means and by any chance. To tell the truth, Abiy is not compatible to me. He's not competent because first of all, I'm in a race. I'm a Mahara. I'm from King of Kings. Maybe the people is laughed at my speech, but that's the truth. I'm from King of Kings. I know my grands, who they are. Okay? Abiy is not compatible to lead Ethiopia, and he's not compatible to Mota Garani because I'm the one intellectual of Amhara. I'm the real politician. I know Abiy. A lot of people followed him and they're going to hell. Hell negabut. There is no change. He said we cannot change the constitution because of Amhara. Do you remember, guys? He disrespect Amhara. He don't care about Amhara. He teach Oromo. In Oromifa, Amhara is your enemy. That you have to be armed. That's why Abiy told his people. He's a racist. He's Muslim extremist. He's Wahhabist. That's I know. But people think my speech or talking like joke. But after 1 year and 6 months, oh, Mota told us. Mota was real. Mota was አሁን የምናገረው ቀልድ ነው ይመስላችሁ። አብይን የሚወለደር ሰው አይደል። በጣም ተራ መራገቢያ ዞር። በእውነት ነው የምላችሁ። በጣም ማህይም ነው። እየተነገረው የሚወጣው ነው የሚያወራ እንጂ እንደ ቻርጅ ነው።
ሞልተህ ትለቀዋለህ። የሚሞላው ዶክተር ሲጠፋ ደግሞ አይተዋል። ስለ ፍየል ያወራል፣ ስለ አሞራ፣ ስለ ጎመን ቆርጠ ብላ፣ ቀድሰ ብላ፣ ጎመን በምናምን ዳቦ በሙዝ ብላ። ይሄ አሁን ተራ አውቀው ዶክተሮች እስኪ እንልቀቀው ብለው ሳይመክሩ ሲቀሩ ነው። ሲመክሩ ደግሞ አዋቂ ይመስላል። እንደዚሁ ነው እያነበበ እንደዚሁ ነው ይላል። አብይ በጣም ማይም ነው እንዳብይ ያለ እኔ በዚህ ዓለም ላይ እኔ በትምህርት ቤት አልፍ ያለው ማይም እንዳብይ አህመድ እንደ ሽመልስ አብዲሳ የሚባል ሰው አይቻለውቅ። አሮጋንት ራዲክለስ በእውነት ሶሳድ እኔ አማራው እንዴት ይሄን ሰውዬ ደግፎ እኔ ነግራቸዋለሁ እኮ ሲመጣ ሂዝ ዋን ኦፍ ስቱፒድ ኢዲየት ብያቸዋለሁ። ይሄ ዝም ብሎ ሂዝ ወያኔ ስሞል ወያኔ ብያቸው ነበር። ትንሹ ነው ስሞል ወያኔ ይባላል። በጣም ስሞል የሆነው ወያኔ ነው ብዬ ነበር እና ቀመሳቸው። ድሮን አንድነት አማራ ገበሬ እንደናት ሲቆርጠ ላክለት እየሞቃችኋት ነው ድሮኗ አሻጋሪ ብለ የተሰለፍኩ አማራ ብዬ ድሮኗ እንደናት ሙቀቷ ቦምቧ ቢኤም አንድ ጥሩ ናት ራባስ ፕሬዚዳንት ስናገር ምን ብያችሁ ነበር? ታዩታላችሁ ሁሉ ነገር ይሆናል። ህዋትም ተመልሶ ይመጣል። እኔ በሚዲያ ላይ ወጥቼ ቀልዳለሁ አላልኩ? የፋኖም ትግል ነግሬያችኋለሁ። እቀልዳለሁ። የምቀልድበት ቀን ይመጣል። በጣም በቃ የተደበርኩበት ለምን እኔን እንደ ተራ ሰው እያየህ ስለማሰማ አማራ ኦሮሞ ቢሆን ኦሮሞ ማንኛውም ኦሮሞ ተነስቶ ሲያወራ ጆሮውን ነው የሚሰጥ። ይሄ ነገር እውነት ሊሆን ይችላል ብሎ ይቀበላል። ትግሬስ ኦሮ በለው አንድ ትግሬ ስታሊን የተባለ ደንቆሮ ሲናገር ቀጥሎ ዲያስፖራ የሚሰማ እኛስ ቶ ኮሜዲ ነው ቶ ወረዳ ያቺ መስቀሉን አንጠልጥላል የኔ ዝም ብሎ እኮ ነው። ይሄንን ሂጃቡን ይመጣና በው ሲያረጋው እናት የገደለኝ ዘረኞች ገደሉ እንዴት እናርገ የምንኖርበት ሀገር እውነት ነው። ታጥቀተኩስ አስረግጬ እየነገርኩ ነው። ድሮኗ እንዴት ናት ነው ሙቀቷ እየሞቃችኋት ነው። የአማራ ገበሬዎች የአማራ መምህራን እንዴት ነው? ፋኖስ እንዴት ነው? እየሞቃችኋት ነው። ያላቀልባለሁ ዝንጀሮ። ስለዚህ መሐመድ ፖለቲከኛ ነው እንጂ ሃይማኖት እኛ አይደለም። እስላም እስልምና ፖለቲካ ነው። የአንድን ሀገር ቀድሞ ሄዶ አታሎ መያዝ ነው። ሀብት ንብረቱን ጠቅሎ መያዝ ነው። ያ ነው እየታየ ያለው እንጂ እስላም ሃይማኖት ነው ብሎ ኦርቶዶክሱ ምናምን ጴንጤው ራሱ ትንሽ ሃይማኖት የምትባለው ኦርቶዶክስ ነው። የቆየም ነው። በጣም የጥንት ነው። በሺህ ዓመታት ነው። ይሰራል። የኦርቶዶክስ ይሰራል። የእስላም አልሰራም እኮ አንገት መቁረጥ ነው። ዓለምን የረበሸውን እስላም ግን እስራኤል የምትባል ጀግና ልጅ ቂጡን እየገረፈችው ነው። አይጀግኒት እስራኤል አንድ ጎንደር የሚያክል ሀገር 37 እስላም ዙሪያውን ከቦ መድኃኒዓለም እስላምን እኮ ከነ ይሄን ሚድልስት በብሎኬት እኮ ነው እስከ ህፃኑ የሚቀበው። ምንም ርህራሄ የላቸው።